ስቶክ ማርኬት ምንድን ነው? ዋናው ሰው የማያውቀውን ነገር የሌለ ነገር ለማስተማር ስቶክ ማርኬት ብዙ ፕሮዳክቶች አሉ። we are trying to solve የመረጃ እጥረትና የዴታ እጥረት ማለት ነው። ስቶክ ማርኬት መጀመሪያ ሲጀመር ካፒታል ማርኬት የሚባለው ነገር ቢውልድ አደረገ። መረጃ መጀመሪያ ሰው ቢዝነሱ እንዴት ነው የሚሰራው፣ ኢኮኖሚ ምን ላይ ነው ያለው፣ ከገበያ አንፃር ያለው ነገር እንቅስቃሴ ምን ይመስላል የሚለውን ነገር አንደርስታንድ ሳያደርግ ካፒታል ማርኬት እንዴት እንደሚሰራ አንደርስታንድ እንዲያደርግ መጠበቅ የለበትም። create the problem and find the solution. ትሬድ የምናደርገው ስቶክ እንዴት ነው ባይ ሴል የምናደርገው ምናምን የሚለውን ነገር ማለት ነው። በጣም ቸኩሏል ማርኬቱ ላይ ገብቶ ትሬድ ለማድረግ ምናምን which was very tough። እኛ አሁን ለምሳሌ በስራ ውስጥ ስላለን ነው እንጂ ስራ ውስጥ የሌለ ሰው እንዴት ነው መመሪያ የሚያነበው የሚለውን ስናየው which was very tough. So we came up with the idea of Pareto AI ማለት ነው። የካፒታል ማርኬት አገልግሎት ሰጪዎች የሚባሉት ብዙ የሚቸገሩበት ነገር ምንድነው? የታለንት ችግር። በአጭር ጊዜ ውስጥ የተሳካ ማርኬት ቢልድ ለማድረግ እንችላለን ብዬ አስባለሁ። ሰላም፣ እንኳን ወደ ስቶክ ማርኬት ኢቲ የዩቲዩብ ቻናል በደህና መጣችሁ። ከአሁን በኋላ በዚህ ዩቲዩብ ቻናል የተለያዩ ፖድካስቶችን የምንለቅ ይሆናል። እነዚህ ፖድካስቶች ሰሞነኛ የሆኑ የፋይናንስ፣ የኢኮኖሚክስ እንዲሁም ደግሞ የካፒታል ገበያ መረጃዎችን እንዲሁም ደግሞ ዜናዎችን ላይ የሚነሱ ኢሹዎችን ሬዝ በማድረግ ዲስከስ የምናደርግበት ፖድካስት ይሆናል። ከዚህ በተጨማሪ ደግሞ በዘርፉ ላይ ታዋቂ የሆኑ ፕሮፌሽናሎችን፣ ባለሙያዎችን እየጋበዝን ከእነሱም ጋራ ስለ ሰሞነኛ ጉዳዮች ዲስከስ የምናደርግ ይሆናል ማለት ነው። በዛሬው ኤፒሶድ ግን ስቶክ ማርኬት ዶት ኢት ወይም ደግሞ ስቶክ ማርኬት ኢት ምን እንደሆነ፣ ምን እየሰራ እንደሆነ፣ ከዚህ በኋላ ደግሞ ምን ሊሰራ እያሰበ እንደሆነ ምንነጋገር ይሆናል። ኢት ዊል ቢ ላይክ ኢንትሮዳክቶሪ የሆነ ኤፒሶድ ነው የሚሆነው። ሶ ሌትስ ዳይቭ ኢንቱ ዘ ፈርስት ኤፒሶድ። መጀመሪያ ራሳችንን ኢንትሮዲውስ በማድረግ እንጀምር። ኦኬ ሶ ከኔ ለመጀመር የሱፍ ሀጂ ይባላለሁ። በስቶክ ማርኬት ዶት ኢቲ ኤዲተር ኢን ቺፍ ነኝ። ሶ የተለያዩ ጽሁፎችን እጽፋለሁ። ከዛ በተጨማሪ ደግሞ ከካፒታል ማርኬት ጋር የተያያዙ የተለያዩ መረጃዎችን አጋራለሁ። ኤጁኬሽናል ኮንተንትን በተወሰነ በመስራት አግዝሻለሁ እንጂ ከዛ በተጨማሪ ደግሞ ከዴታ ጋር የተያያዘ ሪሰርቾች ጋር የተያዘ ስራዎች ላይ እሳተፋለሁ። ያ ቴንክ ዩ ያሱፍ። እኔ ደግሞ ስሜ ሊዲያ ይባላል። በስቶክ ማርኬት ኢቲ ውስጥ የኮንተንት ዴቨሎፕመንት ማኔጀር ነኝ። ለሁሉም ሶሻል ሚዲያ ድረገጾቻችን ኮንተንት ጽፋለሁኝ፣ ኮንተንት ክሬት አደርጋለሁኝ በቪዲዮ ፕሮዳክሽንም። ከዚህ በተጨማሪ ደግሞ ኤዱኬሽናል ኮንተንቶችን ከመጻፍ ባሻገር ኮርሶችን እንጽፋለን አይደለ? እነሱን ኮርሶች ጽፋለሁኝ። እንዲሁም ደግሞ ቪዲዮ ፕሮዳክሽን ኤዲቲንጉ ላይ እንደዚሁ አሲስት አደርጋለሁ ማለት ነው። አልፎ አልፎ ደግሞ አርቲክል በመጻፍ የሱፍን አግዘዋለሁ። በመተጋገዝ ነው ምንሰራው። ኦል አባውት አስ። ያው ከመጀመሪያ ጀምሮ አንተ ስለሆነ ያለኸው ሆል ስቶሪ አንተ ስለምታውቅ አንተ ኤክስፕሌን ብታደርገው ይሻላል። ስቶክ ማርኬት ምንድን ነው? ማን ነው? ምንድን ነው? ስቶክ ማርኬት ዶት ኢቲ ኦልሞስት አሁን ወደ 2 ዓመት ቀደማ ሆኖታል። ልክ ስንጀምር የነበረው ሀሳብ ምንድነው? ስለ ካፒታል ማርኬት ሰውን የማስተማር ስራ የመስራት ስራ በሚል ነበር የተጀመረው። ልክ ሲጀመር በቴሌግራም ቻናል ነበር የተጀመረው። ላይክ 0 ሰው ነበረው ምናምን ነገር። ካፒታል ማርኬት ኤጁኬሽናል ኮንተንት ብቻ ክሬት እናደርጋለን በሚል ነበር የተጀመረው። ግን ስንጀምር ካፒታል ማርኬት ምን እንደሆነ ሰው ጋር ብዙም አንደርስታንዲንግ አልነበረም። ስለዚህ ገና ሊጀመር የሚችል ማርኬት እንደሆነ ብቻ ነበረ ሰው የሚያውቀው። ሰው የማያውቀውን ነገር የሌለ ነገር ለማስተማር ስንሞክር ነበረ which was very tough። ከዛ በኋላ ሰውም የተወሰነ እየለመደ መጣ። ምክንያቱም ስናስረዳ የነበረው አብዛኛውን ነገር ከውጭው ከዌስተርኑ ጋር በማገናኘት ነበረ። ስቶክ እንዴት ነው፣ ስቶክ ማለት ምን ማለት ነው፣ ቦንድ ማለት ምን ማለት ነው በሚለው ለሰው የተወሰነ ስናስረዳ ነበረ። ከዛ በኋላ ግን የተወሰነ እያደገ በመምጣት ይመስለኛል at some point ምንም አይነት የማስታወቂያ ስራ ራሱ ሳንሰራ ምናምን ነገር 1000 ምናምን ገብተን ነበረና which was a very great journey። ከዛ በኋላ ነው እንግዲህ ወደ ዲጂታል ሚዲያ ወደሚለው ሀሳብ መጣን። ከዛ በኋላ እንደገና የዴታ እና ሪሰርች ካምፓኒ ወደ መሆን መጣን። እንደገና ላይክ እያደገ ኢቮልቭ የሆነ
አሁን ላይ ከታለንት ጋር የተያያዘ ከዴታ ጋር የተያያዘ እንዲሁም ደግሞ ካፒታል ማርኬት ኤጁኬሽናል ኮንተንት ጋር የተያያዘ ስራዎችን አንድ ላይ አድርጎ የሚሰራ ድርጅት ሆኗል ማለት ነው። ግን ኦቨርኦል ውስጡ እየሄድን ስንመጣ ደግሞ ስለ እያንዳንዱ ፕሮዳክት እያወራን እንሄዳለን። የተመሰረተው መጀመሪያ ካፒታል ገበያ የሚባለው ነገር ኢትዮጵያ ውስጥ ቢልድ ሳይደረግ ነበረ። እሱ ሳይኖር ኤዱኬት ማድረጉ ከባድ ስለነበረ ወደ ሚዲያ ፕላትፎርምነት ተቀይሮ ኒውሶች ምናምን ማድረግ አሁን ያለበት ደረጃ ላይ ደርሷል ማለት ነው። ስቶክ ማርኬት ብዙ ፕሮዳክቶች አሉት። እያንዳንዱ ፕሮዳክቶች እንትን እያለን እንምጣ፣ ኤክስፕሌን እያደረግናቸው እንምጣና ከዛ ሁሌ ስቶክ ማርኬት ውስጥ የሆነ ፕሮብለም አለ። ከዛ ደሱ ፕሮብለም ማለት ሶሉሽን የሚፈለገው ለእያንዳንዱ ፕሮዳክት ምን ሬዝ አደረገው ይሄኛውን ፕሮዳክት ለማድረግ ምን ያህል ደግሞ ሶሉሽን ሆነ የሚለው ስታቲስቲክሱንም አብረን እያደረገ ማን እንትን አለ የሚለው ማለት ነው። እሺ በጣም አሪፍ። ካፒታል ማርኬት ምንድን ነው የሚለውን ነገር ካፒታል ማርኬት እንደዚህ ነው የሚለውን ነገር አዜ ዴሊ ሩቲን መናገር ላይክ ለሰው በጣም ሪደንደንት የሆነ ነገር ነበርና ሰውን የምንይዝበት አንደኛው መንገድ የዲጂታል ሚዲያ ነው ማለት ነው። መረጃ መጀመሪያ ሰው ቢዝነሱ እንዴት ነው የሚሰራው፣ ኢኮኖሚ ምን ላይ ነው ያለው፣ ከገበያ አንጻር ያለው ነገር እንቅስቃሴ ምን ይመስላል የሚለውን ነገር አንደርስታንድ ሳያደርግ ካፒታል ማርኬት እንዴት እንደሚሰራ አንደርስታንድ እንዲያደርግ መጠበቅ የለብንም። በዛ ሪዝን ዲጂታል ሚዲያ የሚለው ሀሳብ መጣ ማለት ነው። ከዛ የዲጂታል ሚዲያ ሀሳብ ከመጣ በኋላ ደግሞ ካፒታል ማርኬት ልክ ሲጀመር አንደኛው በጣም ትልቅ ችግር ይሆናል ብለን ካሰብናቸው ጉዳዮች አንደኛው የዴታ ችግር ነው ኢንጀነራል ማለት ነው። ኢትዮጵያ ውስጥ እንግዲህ ፍራግመንትድ የሆነ በናሽናል ባንክ ላይ ያለ የተለያዩ ባንኮች ጋር ባለ መረጃ ነው አብዛኛው ነገር ያለው እና ይህንን ነገር ደግሞ አንድ ላይ በማምጣት የመረጃ ቋት ወይም ደግሞ ዴታ ሀብ ለምንድን የማንሰራው ወደሚል መጣ ማለት ነው። we are trying to solve የመረጃ እጥረትና የዴታ እጥረት ማለት ነው በዴታ ሀቡ አማካኝነት። ከዛ በኋላ የዴታ ሀቡ ከመጣ በኋላ ሰው ኪሪየስ ነበረ ላይክ እንዴት ነው ትሬድ የምናደርገው፣ ስቶክ እንዴት ነው ባይ ሴል የምናደርገው ምናምን የሚለውን ነገር ማለት ነው። በጣም ቸኩሏል ማርኬቱ ላይ ገብቶ ትሬድ ለማድረግ ምናምን አርሊ ስቴጅ ነው ለእንደዛ ነገር። ግን በቃ ዋይናት ሰውን ለምንድን ኢንጆይ የማያደርገው ትሬዲንግን በሚለው ኮርማ መጣ ማለት ነው which is a demo trading app። ኢንተራፕት ስላደረኩ ምናምን ተመረስ ላይ ማለት ነው ኮርማ ዴቨሎፕ የተደረገው I don't actually remember ግን 2025 መጀመሪያ ወይም ደግሞ 2024 መጨረሻ አካባቢ ቢፎር ነው እንግዲህ ቢፎር ነው ኮርማ ነበረ ኮርማ ነው ጀምረን ነበረ። ከዛ በኋላ የተወሰነ ሰው ትሬድ እንዲያደርግ ምናምን ነገር ጀምረው ነበር። አክቹዋሊ በደንብ ስቲል አሁንም ያለን ፕሮዳክት ነው። ስለዚህ እዛ ላይ እየገባችሁ ስቶክ እንዴት ነው የሚገዛው የሚሸጠው ፕሌይ ስቶር እና አፕ ስቶር ላይ ያለ ኮርማ ትሬዲንግ አፕ ብላችሁ ዳውንሎድ አድርጋችሁ you can use it as a demo ሙሉ ፕሮሰሱ ጋይድ ላይ ነው አይደል? it's a very great application ፖርትፎሊዮሽን እዛ ላይ መስረት ትችላለሽ እና ችግሩ እሱ ነበረ። ወደዛ መፍትሄ መጣ ማለት ነው። ዴታ ሀብ ላይ ስመጣ ደግሞ የዴታ ችግር ነበር፣ ወደ ዴታ ሀብ መጣ። ከዛ በተጨማሪ ደግሞ ሌላኛው ችግር የነበረው ነገር የመመሪያዎችን ማንበብ። ኮመንት ተሰጡ ይባላል ብዙ ጊዜ በካፒታል ማርኬት ባለስልጣን እና we try to like እያንዳንዱን አንብበን ኮመንት ለመስጠት ሞክረናል። አንዳንዶቹ ላይ የመሳተፍ እድል ነበረን which was very good experience from the authority። ከዛ በተጨማሪ ግን መመሪያዎችን ለማንበብ የሚወስደውን ጊዜ ምናምን ነገር ስናየው which was very tough። እኛ አሁን ለምሳሌ በስራ ውስጥ ስላለን ነው እንጂ ስራ ውስጥ የሌለ ሰው እንዴት ነው መመሪያ የሚያነበው የሚለውን ስናየው which was very tough. So we came up with the idea of ብሪቱ AI ማለት ነው። ብሪቱ AI ዋናው ስራ ምንድነው? እያንዳንዱ መመሪያ ፊድ ስለተደረገች so it's very easy to understand or
የፈለግሽውን ጥያቄ ብትጠይቃት ከመመሪያ ጋር የተያያዘ እንዲሁም ደግሞ ዴታ ሀብ ላይ ያለውን መረጃዎች እንዳለ ፊድ ስለተደረገች ከኢኮኖሚ ጋር እንዲሁም ደግሞ ከባንኮች ጋር ኤኒ ከፋይናንሻል መረጃ ጋር የተያያዘ ጥያቄ ብጠይቃት የምትመልስልሽ ኤአይ ቢልድ አድርገናል ማለት ነው። ሶ the problem for that ምንድነው? መመሪያ ማንበብ ነበረ ችግሩ። የታይም ፕሮብለም ነበረ። ሶ እሱን የተወሰነ ለመፍታት ሞከርም ማለት ነው። ከዛ በተጨማሪ ደግሞ አብዛኛው ስቴጅ ላይ የካፒታል ማርኬት ሰሚት ላይ ስንሄድ የተለያዩ ቦታዎች ጋር ስንሄድ አብዛኛው ችግር የምናየው ምንድነው? ሰውም ይሄ በተለይ ደግሞ የካፒታል ማርኬት የሰርቪስ ፕሮቫይደርስ የካፒታል ማርኬት አገልግሎት ሰጪዎች የሚባሉት ብዙ የሚቸገሩበት ነገር ምንድነው? የታለንት ችግር ነው። ሶ አናሊስቶችን ለመቅጠር ይፈልጋሉ። ብቻ ብዙ አብዛኛው እንደውም አሁን ከግራጁዌት ነው እየጀመሩ ያሉት ኢንተርን በመቅጠር እነሱን የማሳደግ ስራ እየሰሩ ያሉት እና የማርኬቱ አዲስ ስለሆነ ኤዱኬሽናል ሴክተሩ ይህን ያህል ቦታ የሚሰጠው ነገር አይደለም። ሶ እሱን ችግር ለመፍታት ነው እንግዲህ ስቶክ ማርኬት ዶት ኢንተርንሺፕ ፕሮግራም ተጀመረ። ሶ ካፒታል ማርኬት ምን እንደሆነ ይረዳሉ። የተለያዩ የሲኤፍአይ ኢንትሮዳክሽን ቱ ካፒታል ማርኬት የተሰኘ እንዲሁም ደግሞ ሌሎችም እዛ ውስጥ ያሉ ኮርሶችን እኛ እየተከታተልናቸው በእኛ ጋይዳንስ እየተመሩ ይወስዳሉ ማለት ነው። ሶ በዛ አማካኝነት እስካሁን ድረስ ኦልሞስት ወደ 40 በላይ የሚሆኑ ልጆች በኢንተርንሺፑ ተጠቃሚ ሆነዋል። ከዛ በተጨማሪ እንግዲህ ከሚሰሩ ስራዎች አንደኛው የተለያዩ የሪሰርች ፕሮጀክቶች ይሰጣቸዋል። እነሱም ላይ ይሳተፋሉ። አናሊሲስ ምናምን ነገር ሊሰሩ ይችላሉ። ኮንተንት ክሬት አንቺ አሁን ለምሳሌ በኮንተንት ክሬሽን ነው የመጣሽው። እንደዛ አይነት ስራዎችን በመስራት በካፒታል ማርኬት የበቁ ልጆችን ለማፍራት እንሞክር ነበረ። አይ ነው እንደውም ሁለት ልጆች አክቹዋሊ አንድ ልጅ ወደ ውጭ የወጣ ምናምን ነገር with our recommendation ምናምን which was very good experience እና ባለፈው ራሱ አፕሮች እያደረገኝ ነበረ I want to work with you ምናምን በሚል so yeah እስካሁን ድረስ በመጣንበት እንደውም የታለንት ጆርኒው which was very good ማለት ነው። ከዛ በኋላ ታለንት ችግር አለ። ኢንተርንሺፕ ፕሮግራም ጀምረናል። ግን ፋይናንስ ብቻ ሪሌትድ የሆነ ቀጣሪዎችን ለምሳሌ አሁን በእኛ ኬዝ ደግሞ የኢትዮጵያ ካፒታል ማርኬት የሰርቪስ ፕሮቫይደርስ አገልግሎት ሰጪዎችን እና ለታለንት የሚያገናኝ ፕላትፎርም ደግሞ ለምንድነው የማንጀምረው በሚል የጆብ ቦርድ የስቶክ ማርኬት ዶት ኢቲ ጆብ ቦርድ ተጀመረ ማለት ነው። ሶ ዊዝ ዛት ጆብ ቦርድ የተለያዩ ሲሙሌሽኖች አሉት። ሰው ኢን ዴይሊ ሩቲን የሚሰራውን ስራ በፒሲው ላይ ቁጭ ብሎ በእኛ በምናዘጋጅለት ሲሙሌሽን እየገባ ስልጠናዎችን ይወስዳል፣ ይማራል ምናምን ነገር ማለት ነው። የታለንት ችግር የጆብ ቦርድ እና የኢንተርንሺፕ ፕሮግራምን ወለደ ማለት ነው። ሁለት ነገር ያ እስካሁን ድረስ እንግዲህ ሌላ የደሳውት ፕሮዳክት ካለ እነኚህ ናቸው የሚመስሉት። እንግዲህ ይህ ነው ቢዩቲፉል ጆርኒ። ምክንያቱም ላይክ there is a say እንትን የሚባል create the problem and find the solution to it ልክ እንደሱ ነው። እና እኔ ስቶክ ማርኬት ስለምሰራ ነው ሳይሆን በጣም ቫሉable የሆኑ ፕሮዳክቶች ናቸው። ለምሳሌ ዴታ ሀቡ እኔ ሪሰንትሊ ነው ግራጁዌት ያደረግኩትኝ። it made it easier ፋይናንሻል የሆኑ ዳይሬክተሮችን ለማግኘት ይሄ ኤኒ ጂዲፒ ኤኒ አዘር ማይክሮ ኢኮኖሚ ኢንዲኬተር ዴታዎችን እንዲሁም ደግሞ ይሄ ሪል ታይም ኤክስቼንጅ ሬቶችን ለማግኘት መሞከር። ኢቭን ለምሳሌ ኢትዮጵያ ውስጥ ስንት ባንክ አለ የሚለውን ለማወቅ ጉግል ሰርች ብታደርግ ሰቨራል አንሰር ነው ይሰጥህ አይደለ? ግን እነሱ ሁሉ ሊስቶቹን አንድ ቦታ ማግኘት ከዛ ደግሞ ሊስቶቹን አንድ ቦታ አግኝተው you can easily go to የራሳቸው ዌብሳይት እና ደግሞ read more about them. It makes it easier. ብሪቱን በጣም አሪፍ ኤአይ ናት። she makes your life easier. ጠይቃታለህ እና ደግሞ ከዚህ ፕሮዳክቶች ውጪ ከኮርማን ከዴታ ምናምን ውጪ ደግሞ ታለንት ፑል
ለምሳሌ እኔ ፐርሰናሊ ዊትነስ መሆነው ነገር ስቶክ ማርኬት it was I don't know gave me the platform ብዙ ነገሮችን ዲስከቨር እንዳደርግ like I never thought writer መሆን እችላለሁ ብዬ it made me a writer ሪሰርች ላይ ብዙ ኢንትረስትድ የሆንኩ ሰው አይመስለኝም ነበር ነው አናሊሲስ ደስተኛል it gave me the platform to be በደንብ ኮምፒተንት on my case በፈልገው ነገር ላይ ነው ሱንም we will have ሌሎች ኢንተርንሺፖች አይደል of course so stay up to dated ለማለት ፈልጌ ነው ሶ ስቶክ ማርኬት መጀመሪያ ሲጀመር ካፒታል ማርኬት የሚባለው ነገር ቢውልድ አልተደረገም ዳይዲያው ፊት ነበር የነበረው ፕሮክላሜሽኖች ነበሩ ፕሮክላሜሽኖች ከተደረገ በኋላ ነበረ አሁን ደግሞ ኦቶሪቲ ቦዲው አለ ኦልሬዲ ካምፓኒው እንትን ማርኬቱ ቢልድ ተደርጓል የሴክስ ቢልድ ተደርጓል ካምፓኒዎች ሊስት እየተደረጉ ነው ካፒታል ማርኬት ሰርቪስ ፕሮቫይደሮችን ላይሰንስ እየተሰጣቸው ነው ምናምን ሶ we are almost ሳይሆን ኦልሬዲ ደግሞ ሴኩሪቲዎቹም ትሬድ እየተደረጉ ነው አይደለ እንደሱ ነበር ሶ የሰው አቀባበል መጀመሪያ ላይ ምን ነበረ አሁንስ ምን ነበረ ልክ ሲጀመር አብዛኛው ነገር እንግዲህ ይሄንን ኦቶሪቲው እንዲሁም ደግሞ የኤስኤክስ በደንብ ያብራሩታል ያስባሉ ሜቢ እንግዶችን እንጋብዛለን for that as well ከዛ በተጨማሪ ግን ከኛ ሳይድ እስካሁን ድረስ አንደርስታንድ ካደረግነው ምንድነው ያየሁት መጀመሪያ ላይ እንግዲህ ነው ማን ነበረ ሶ ካፒታል ማርኬት ምን እንደሆነ ራሱ ገና የማስተማር ስራ ነበር ሲሰራ የነበረው we played our part ብለን እናስባለን for that የተለያዩ የካፒታል ማርኬት ኮንተንቶችን ክሬት በማድረግ ካፒታል ማርኬት ምንድነው እንዴት ነው የሚሰራው ስቶክ ምንድነው ቦንድ ምንድነው ይሄ ሁሉ ሰነደ መዋለ ንዋይ ደግሞ እንዴት ነው የሚሰራው የሚለውን ነገር ለማብራራት የተወሰነ ስንሞክር ነበር ከዛ በተጨማሪ ደግሞ የኢትዮጵያ ካፒታል ማርኬት ባለስልጣን እንዲሁም ደግሞ ኤስኤክስ የተለያዩ የክልል አካባቢዎች ላይ ይሄዱ የሮድ ሾው ነው ይባል ለዛ አይነት እንትኖችን ኢቨንቶችን ሲያዘጋጁ ነበረ which was very good so awareness wise እንዲሁም ደግሞ የተለያየ የሚዲያ ፕላትፎርሞችን በተለይ ደግሞ የሜንስትሪም የሚዲያ ፕላትፎርሞችን በመጠቀም የኢትዮጵያ ካፒታል ማርኬት ባለስልጣን የተወሰነ ሲንቀሳቀስ ነበረ ኦቨርኦል አሁን ያለበት ስታተስ which is good ግን ቀላል አይደለም like the market so that like liquid እንዲሆን ከተፈለገ ብዙ ሰው ደግሞ አዌር ሊሆን ይገባልና ብዙ ፓርት ኦፍ ኢቲኦ ነው ኢንቨስተር ሪቴል ኢንቨስተር ኢንስቲትዩሽናል ኢንቨስተር በዛው ልክ መብዛት ይኖርበታልና እዛ ደረጃ ላይ ለመድረስ it takes time we need to trust the process so በዛ መንገድ ከሄድን like በአጭር ጊዜ ውስጥ የተሳካ ማርኬት ቢልድ ለማድረግ እንችላለን ብዬ አስባለሁ የሊኩዊዲቲ ችግር ግን አብዛኛው የአፍሪካ ኮንቲኔንት ላይ ያለ ችግር ነው ስለዚህ ለኛ ሀገርም ለጊዜው አዲስ አይደለም ግን ደግሞ like ከዛ በተለየ መንገድ ደግሞ እኛም ደግሞ ከነሱ በተማርናቸው ጉዳዮች እኛ ጋር ሲመጣ መደገም የለበትም ሊኩዊድ የሆነ ብዙ ሪቴል ኢንቨስተር ያለው ሌሎችም ኢንቨስተሮች ያሉት ገበያ መገንባት አለበት ብዬ አስባለሁ for that እስካሁን ድረስ የመጣበት ጆርኒ good ግን ከዚህ በላይ ግን ብዙ ስራ ይጠብቃል ከኛ አንፃርም ደግሞ ብዙ ስራ ይጠብቃል ሰውን ከማስተማር ዋይስ እኛ ደግሞ አሁን እንደ ዲጂታል ፕላትፎርም ካፒታል ማርኬትን የሚያስተምር ፕላትፎርም እንደሆነ ቲክቶክ ላይ ያለ ሰው ሊንክድኢን ላይ ያለ ሰው ቴሌግራም ላይ ያለ ሰው ሁሉም ሰው የተለያየ ሰው ነው በየቦታው ያለው ሶ ለዛ ሰው በሚቀርብና በሚቀል መንገድ በማስተማር probably እኔ like በተወሰኑ አመታት ውስጥ የተሻለ ገበያ ማየት እንችላለን ብዬ አስባለሁ አንተም ብለዋል like ብዙ አፍሪካ ሀገሮች ላይ የሚታይ ችግር ነው ግን ደግሞ as a late comer ካፒታል ማርኬትን ለማስጀመር ሌት እንደሆነ ካመር ብዙ ምንማርባቸው አይደለ so it's expected የተሻለ ፐርፎርማንስ ከኢትዮጵያ ካፒታል ገበያ እና as you have said it ማርኬቱ በደንብ ፐርፎርም እንዲያደርግ በደንብ ኢንቨስተር መኖር አለበት እና እኔ from personal experience ስናገር እኔ እንኳን personally ለ4 አመት ፋይናንስ ስማር the only course related with the capital market was financial market አንድ ኮርስ ማለት ነው financial market
እና ይሄ አንዳንድ ኮርሶች ላይ ፋይናንሻል ሴኩሪቲስ ሜንሽን ተደርገው እነሱ ቫልዩ ማድረግ ምናምን እንማር ነበር ግን የለም ሶ we are trying our best አንተ እንዳልከው ለእያንዳንዱ ፕላትፎርም ጋር የሆነ እዛ ፕላትፎርም ላይ ላለ ኦዲየንስ አላኝ የሚያደርጉ ኮንተንቶች ነው ክሬት የምናደርገው የሆነ ሰው ሄዶ ሊንክዲን አካውንታችን ውስጥ ገብቶ የሚሰሩት ኮንተንቶች ላይ በጣም ፕሮፌሽናል ናቸው እዛ ቦታ ላይ ያለ ሰው አንደርስታንድ ሊያደርጋቸው የሚችሉ ነገሮች ናቸው ወይም ካምቱ ቲክቶክ ላይ ኢንስታግራም ላይ እና ቴሌግራም ላይ ደግሞ ስንመጣ እያንዳንዷን ወርድ ራሱ ወደ አማርኛ እንትን ምንድነው ትራንስሌት ለማድረግ እየሞከርን ምናምን ላይክ እስከታችኛው ድረስ ምንም ስለ ፋይናንስም ስለ ካፒታል ማርኬት ለማያውቀው ሰው እንዲሆን የሚሆኑ ኮንተንቶች እየሰራን ያለ ነው like it's because we have hope on it if the capital market goes well we know ምን ያህል many capital markets ላይ እንደሚዘዋወር so we can make a big difference እና ኢኮኖሚያችንንም እናሳድጋለን ብለን ያሰብን ነበረ so I believe ሁሉም ሰው ስፔሻሊ ደግሞ ሴክተሩ ላይ ያለ ሰው ደጋ ሴክተሩ በጣም እንትን ነው ላይ ኢንተረስቲንግ ነው ፋይናንስ ኢኮኖሚክስ ነው የሚማሩ ሰዎች ታናናሾቻችን ነው it's a big opportunity for you guys ስለዚህ እንደዚህ አይነት ነገሮችን ፎሎ ያደረጋችሁ እንደምትሉ አሪፍ ነው እንላለን ለማለት ነው እና so what ከዚህ በኋላ ስቶክ ማርኬት ምን እያሰበ ነው what's next አሁን ያሉትን ፕሮዳክቶች ኦፕቲማይዝ የማድረግ ስራ ነው አብዛኛው ስራ የምንሰራው so we have multiple products እና ኦልሞስት ካፒታል ማርኬት ውስጥ ይጎልዋል ብለን የምናስበውን ነገር አብዛኛውን ነገር ነካክተነዋል ስለዚህ አሁን ላይ ግን እያንዳንዱ ላይ በመስራት አድብተን በመስራት ያ ኦፕቲማይዜሽን ስራ ነው አብዛኛው ስራ የሚሆነው so ከዛ በተጨማሪ ግን በኢንተርንሺፕ በቅርቡ ይጀምራል ብለን እናስባለን so በዛ ደግሞ የተለያዩ ልጆች መጠቀም ይችላሉ ከዛ በተጨማሪ ደግሞ ዴታ ሀብም ላይ ኦንጎይንግ የሆነ ፕሮግረስ አለ ሁሉ ጊዜ የሚቆም ስራ አይደለም ስለዚህ አሁን ላይ ፍራግመንትድ የሆነውን ዴታ አንድ ቦታ የማምጣት ስራ ስቲል አሁን ብዙ ስራ የሚጠብቅ ነገር ነው ስለዚህ እሱን ኦፕቲማይዝ በማድረግ በማሳደግ ለሰው ፋይናንስ የተገናኘ ማንኛውም አይነት ዴታ በአንድ ቦታ የማቅረብ ስራውን ደግሞ ይቀጥላል ማለት ነው so ከዛ በተጨማሪ ደግሞ አዜ ዲጂታል ሚዲያ ደግሞ እሱም ደግሞ ኦዲየንሱም አድጎ ላይክ ኖት ይሄ ዴሊ ዜና ምናምን ነገር እንዲ ቦታ እንደዚህ ተፈጠረ ከሚለው ዜና ባለፈ አናሊቲካል የሆነ ኢንፎርሜቲቭ የሆነ ለዲሲሽን ሜኪንግ የሚረዳ መረጃዎችን በማጋራት የዲጂታል ሚዲያውን ለማሳደግ ሐሳብ አለን ከዛ በተጨማሪ ደግሞ አይ ቲንክ አሁን ፕሮዳክቶቻችን በሁለት ነው የምንከፍላቸው so the data side አለ ከዛ በተጨማሪ ደግሞ the talent side አለ so the data side ጋር ስንመጣ ዲጂታል ሚዲያው ዴታውን ሰፖርት የሚያደርግ ጉዳይ ነው ከዛ በተጨማሪ ብሪቱ ኤአይ ደግሞ በዴታው ሰፖርት የምትደረግ ናት ስለዚህ የዴታ ሳይዱ በዛ በኩል ይሆናል ታለንት ሳይድ ደግሞ የጆብ ቦርድ አለ እንደ ጆብ ቦርድ ደግሞ ሲሙሌሽን አለ ከዛ የሲሙሌሽኑ ደግሞ ሰዎች በላፕቶፓቸው ቁጭ ብለው ሪል የሆነ ስራ እንዴት ነው የሚሰሩት የሚለውን ነገር ስቴፕ ባይ ስቴፕ የሚሰሩበት ቦታ ነው የሚሆነው የተለያዩ ድርጅቶች ደግሞ በዛ ላይ ኦንቦርድ ይደረጋሉ ከዛ በተጨማሪ ደግሞ ከሚመዘገቡት የታለንቶች ላይ እየወሰዱ ይቀጥራሉ ማለት ነው so the talent side አለ the data side አለ so ሁለቱን ሳይዶች አጠንክረን በመስራት in the coming like few years and few months ትላልቅ የሆነ ፕሮግረሶች ይኖራሉ ብለን ተስፋ እናደርጋለን so like you said it all ከዚህ በኋላ ከእናንተ የሚጠበቀው we need your support yeah of course ለኦዲየንስ ፖድካስት ጀምረናል ይሄ ፖድካስት ነው ይገርማችኋል አዲስ ሰው እና እንደውም አንድ የረሳነው ፕሮዳክት ወዝ የብሪቱ ኮርስ ዌብሳይታችን ላይ ፐብሊሽ የተደረገ ኮርስ ከታለንቱ ጋር የሚሄድ ነው ያ ኢንትሮዳክሽን ቱ ካፒታል ማርኬት ኮርስ አለ እሱን ደግሞ በደንብ ኦንጎይንግ እየተሰሩ ያሉ ኮርሶች አሉ ከዛ ደግሞ ገና የምንሰራቸው ኮርሶች አሉ we have a big dream እናንተን ለማስተማር እና ፎር ፍሪ ገብታችሁ የካፒታል ማርኬት ኢንትሮዳክሽን ኮርስን በቀላል አማርኛ for anyone understand ማድረግ በሚችለው አማርኛ የተሰራ ኮርስ ስለሆነ መማር ትችላላችሁ
ዴታ ሀቡንም መጠቀም ነው። ብሪቱንም እንደዚህ ዌብሳይቶቻችን ላይ ያሉ ሁሉም ፕሮዳክቶች እዛ ላይ እየገባችሁ ፈለጋችሁትን ፕሮዳክት መጠቀም ትችላላችሁ። ከዛ በተጨማሪ ግን በሶሻል ሚዲያዎቻችን ላይ ላይክ ሊንክዲን፣ ቲክቶክ፣ ኢንስታግራም whatever ሶሻል ሚዲያ ዩኒየንት አለን እኛ ፎሎ ሰብስክራይብ እያደረጋችሁ ዴይሊ ኤዱኬሽናል የሆኑ ኮንተንቶችን እንዲሁም ደግሞ ትኩስ የፋይናንስ፣ የኢኮኖሚክስ፣ የቢዝነስ መረጃዎችን ማግኘት ትችላላችሁ። ኢንተርንሺፖችን የምትፈልጉ ከሆነም ደግሞ እንደዚሁ stay up to dated። እነዚህ ኢንተርንሺፖች ደግሞ necessarily ለፋይናንስ እና ለኢኮኖሚክስ ተማሪዎች ብቻ አይደሉም ማለት ነው። ሌሎች ዲሲፕሊኖችንም ውጭ ሀገር ላይ ብዙ ጊዜ የኢንጂነሪንግ እና የማትስ ተማሪዎች ብዙ ጊዜ ወደ ስቶክ ትሬዲንግ ምናምን ነገር ይገባሉ። so we want to happen በእኛም ሀገር ኮንቴክስት like we said ከዜሮ ነው our educational contents የሚጀምሩት አይደል? from someone who doesn't know anything so ሁሉንም ሰው ለማብቃት ነው የምንሰራው። so በዌብሳይታችን www.stockmarket.it ላይ በመግባት ሁሉንም ፕሮዳክቶቻችንን ማግኘት ትችላላችሁ። ሊንክዲን፣ ዩቲዩብ፣ ቴሌግራም፣ ፌስቡክ፣ ኢንስታግራም any other media የረሳሁትም ካለ stockmarket.it ብላችሁ ገብታችሁ ላይክ፣ ፎሎ፣ ሼር፣ ሰብስክራይብ እያደረጋችሁ ከዛ ደግሞ ለጓደኞቻችሁ ሼር እያደረጋችሁ stay up to dated and ራሳችሁን ደግሞ ከአዲስ ከመጣው ካፒታል ማርኬት ጋራ አብራችሁ ያስኬዳችሁ be part of the capital market እንላለን። ጨምረው ነገር አለክ? አብዛኛውን ነገር ሶሻል ሚዲያዎችን ካስተዋወቅን አይ ቲንክ የብዙ ፖድካስቶች መጨረሻ እንደዛ ነው የሚሆነው መሰለኝ። ሰብስክራይብ አድርጉ። ጨርሰናል ማለት ነው እንግዲህ። እናመሰግናለን። በሚቀጥለው ኤፒሶድ እስከምንገናኝ ድረስ መልካም ጊዜ። ስቶክ ማርኬት ገንዘብና ግንዛቤ